ድቅድቅ ጨለማ ያወጣው ጥንታዊ ግንብ በሹል ጫፎች ሰማዩን የሚወጋ፣ በዙሪያው ደግሞ በዝምታ የተዋጡ ጥቅጥቅ ያሉ ደኖች። ይህች ምድር ስትጠራ ወደ አእምሮአችን የሚመጣው አንድ ስም ነው፣ ትራንሲልቫኒያ። የዓለማችን ዝነኛው ቫምፓየር፣ የሌሊቱ ገዢ፣ የድራኩላ ምድር። ነገር ግን ይህ ምስል የሮማንያ እውነተኛ ገጽታ ነው? ይህችን በምስራቅ አውሮፓ የምትገኝን ሀገር የምናውቃት በሆሊውድ ፊልሞችና በአስፈሪ ተረቶች ብቻ ነው? መልሱ በፍጹም አይደለም ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። ዛሬ ከዚህ ተረት ጀርባ ተጉዘን ከድራኩላ ጥላ ወጥተን አስገራሚ ታሪክ፣ ልዩ ባህልና ማራኪ ተፈጥሮ ያላትን እውነተኛውን ሮማንያ እናስተዋውቃችኋለን። ይህች ሀገር የንጽጽሮች ምድር ናት። የጥንታዊና የዘመናዊ፣ የላቲንና የስላቪክ፣ የጨለማና የብርሃኑ ውህደት። ሮማንያ በደቡብ ምስራቅ አውሮፓ የምትገኝ የራሷ የሆነ ልዩ ማንነት ያላት ሀገር ናት። ሮማንያ የሚለው ስሟ የመጣው ከሮማን ሲሆን ይህም የጥንታዊቷ የሮም ግዛት ተጽዕኖ ማሳያ ነው። በዙሪያዋ ባሉ የስላቪክ ቋንቋ ተናጋሪዎች እንደተከበበች ብቸኛዋ የላቲን ደሴት ተደርጋ ትቆጠራለች። ቋንቋቸው ሮማንኛ ከጣሊያንኛ ከፈረንሳይኛና ከስፓኒሽ ጋር የሚመሳሰል የላቲን ዝርያ ያለው ነው። የሀገሪቱ ልብ የሆነው የካርፓቲያን ተራሮች እንደ አክራሪ አጥንት ከሰሜን እስከ ደቡብ ይዘልቃሉ። እነዚህ ተራሮች ለሀገሪቱ አስደማሚ መልክዓ ምድር ብቻ ሳይሆን ለታሪኳና ለባህሏም ወሳኝ ሚና ተጫውተዋል። በአውሮፓ ሁለተኛው ረጅሙ ወንዝ ዳኑብ በደቡባዊ ክፍሉ አልፎ ጥቁር ባህር ላይ ሲደርስ በዓለም ላይ ካሉ የተፈጥሮ ድንቆች አንዱ የሆነውን የዳኑብ ዴልታን ይፈጥራል። ይህ ቦታ በዩኔስኮ የዓለም ቅርስነት የተመዘገበ ሲሆን ለስደተኛ አዕዋፋት ገነት ነው። የሮማንያ ታሪክ ከ2000 ዓመታት በላይ ወደ ኋላ ይመለሳል። በጥንት ዘመን ይህች ምድር ዳቺያ ትባል የነበረ ሲሆን በጀግንነታቸው በሚታወቁት ዳቻውያን ትተዳደር ነበር። በሁለተኛው ክፍለ ዘመን መጀመሪያ ላይ የሮም ግዛት ንጉሠ ነገሥት ትራጃን ዳቺያን በመውረር የግዛቱ አካል አደረጋት። የሮማውያንና የዳቺያውያን ውህደት ዛሬ የምናውቀውን የሮማንያ ሕዝብና ቋንቋ መሠረት ጥሏል። አሁን ወደ ዝነኛው የድራኩላ ታሪክ እንመለስ። የብራም ስቶከር ልቦለድ ድራኩላ የተመሰረተው በ15ኛው ክፍለ ዘመን በኖረው እውነተኛ ገዢ ላይ ነው። ቭላድ ቴፔሽ ወይም ቭላድ ዘ ኢምፔለር ቭላድ ለሕዝቡና ለሀገሩ ነጻነት ከኦቶማን ቱርኮች ጋር በጀግንነት የተዋጋ ብሔራዊ ጀግና ነበር። ነገር ግን ጠላቶቹንና ወንጀለኞችን በሚቀጣበት አስፈሪና ጨካኝ ዘዴው ይታወቃል። ይህም ሰዎችን በእንጨት ላይ መስቀልን ይጨምራል። ይህ ጭካኔው ከብዙ መቶ ዓመታት በኋላ በአይሪሻዊ ደራሲ ብራም ስቶከር የቫምፓየር ገጸ ባህሪ ጋር እንዲያያዝ ያደረገው። ስለዚህ ድራኩላ ቫምፓየር ሳይሆን በታሪክ የኖረው ውስብስብና ጨካኝ መሪ ነበር። ወደ 20ኛው ክፍለ ዘመን ስንመጣ ሮማንያ በታሪኳ ውስጥ እጅግ አስቸጋሪ ከሆኑ ጊዜያት አንዱን አሳልፋለች። ጨለማው የኮሚኒዝም ዘመን። በኒኮላይ ቻውሼስኩ አምባገነናዊ አገዛዝ ስር ሀገሪቱ በድህነት በፍርሃትና በጭቆና ተዘፍቃ ነበር። ነገር ግን የሮማንያ ሕዝብ የነጻነት ጥማት ከምንም በላይ በረታ። በታህሳስ 1989 በምስራቅ አውሮፓ ከተካሄዱ አብዮቶች ሁሉ በበለጠ ደም አፋሳሽ በሆነው የሮማንያ አብዮት የቻውሼስኩ አገዛዝ ተገርስሶ አገሪቱ ወደ ዲሞክራሲ ጉዞ ጀመረች። ይህም የሕዝቡ ጽናትና የማይበገር መንፈስ ማሳያ ነው። የሮማንያ ዋና ከተማ ቡካሬስት በአንድ ወቅት የምስራቁ ፓሪስ ተብላ ትጠራ ነበር። ዛሬም ድረስ ያንን ውበቷንና ሕይወት የተሞላበት ድባቧን ይዛለች። እዚህ ከተማ ውስጥ የሚገኘው የፓርላማ ሕንፃ የቻውሼስኩን ታላቅነት የማሳያ ህልም ውጤት ሲሆን ከፔንታገን ቀጥሎ በዓለም ሁለተኛው ትልቁ አስተዳደራዊ ሕንፃ ነው። ግዙፍነቱ የዚያን ዘመን እብደትና የሀገሪቱን ታሪክ ያስታውሳል። ከዋና ከተማዋ ወጣ ስንል ደግሞ የትራንሲልቫኒያ የመካከለኛው ዘመን ከተሞች ልክ እንደ ተረት መጽሐፍ ናቸው። እንደ ብራሾ፣ ሲቢዩና ሲጊሾዋራ ያሉ ከተሞች በጥንታዊ ሕንፃዎቻቸው፣ በቀለማት ያሸበረቁ ቤቶቻቸውና በድንጋይ በተነጠፉ መንገዶቻቸው ልብን ይማርካሉ። ሲኒሾዋራ የቭላድ የትውልድ ቦታ ስትሆን በዩኔስኮ የዓለም ቅርስነት ተመዝግባለች። የሮማንያን ጉዞ የሚያሟላው ደግሞ ጣፋጭ ምግቦቿ ናቸው። ማማሊጋ
ከበቆሎ ዱቄት የሚሰራ እንደ ገንፎ ያለ ምግብ፣ ሳርማሌ፣ በጎመን ቅጠል የተጠቀለለ የተቀመመ ስጋና ሩዝና ሚች የተጠበሰ የተቀመመ የስጋ ጥቅል የሮማንያን የምግብ ባህል ልዩ ያደርጉታል። እናም ሮማንያ ይህች ናት። ከድራኩላ አፈ ታሪክ እጅግ የላቀች ጥልቅ ታሪክ ያላት በውበት የተሞላችና በጽናት የቆመች ሀገር። የሮማውያን ቅርስ፣ የመካከለኛው ዘመን ምስጢራዊነት፣ የኮሚኒዝም ተስፋና የዘመናዊነት ተስፋ በአንድ ላይ የተዋሃዱባት የንጽጽሮች ምድር። ሮማንያ ገና ብዙ ያልተነገረላት ታሪክና ያልተጎበኙ ውበቶች ያሏት ገና ያልተነበበ ውብ መጽሐፍ ናት። የሆሊውድ ተረቶችን ወደ ጎን ትተን እውነተኛውን ሮማንያ ለማወቅ ስንሞክር የምናገኘው ነገር ከምንጠብቀው በላይ አስደማሚ ነው። ተመልካዮቻችን ይህን ቪዲዮ ከወደዳችሁ ላይክ እና ሼር እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግዎን አይዘንጉ። ተጨማሪ ሀሳብና አስተያየት ካሉትም በኮሜንት መስጫው ላይ ያሳውቁ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።